ምሽት በተከናወነው የአውሮፓ ሊግ የፍጻሜ ጨዋታ የእንግሊዙ አስቶን ቪላ የጀርመኑን ፍሬምፖርግን ገጥሞ 3-0 በማሸነፍ የዋንጫ ባለቤት መሆኑን አረጋግጧል። በቱርክ እስታንቡል በተደረገው በዚሁ የፍጻሜ ጨዋታ የአሰልጣኝ ኡናይ ኤምሪው ቡድን ከ44 ዓመታት በኋላ የአውሮፓ ሊግ ዋንጫን ማሳካትም ችሏል። የኡናይ ኤምሪው ቡድን አብዛኛውን 90 ደቂቃ አብላጫው ዙር የተጫወተ ሲሆን ዮሪ ቴሌማንስ፣ ሞርጋን ሮጀርስና ኤሚሊያኖ ቡንዲያ ሶስቱን ግቦች ለእንግሊዙ ክለብ አስቶን ቪላ አስቆጥረው አስቶን ቪላ 3-0 በሆነ ውጤት በማሸነፍ የአውሮፓ ሊግ ዋንጫን በጣፋጭ ሁኔታ ማሳካትም ችሏል። አሰልጣኝ ኡናይ ኤምሪ በመድረኩ ለስድስተኛ ጊዜ ለፍጻሜ የደረሱ ሲሆን 5ቱን በአሸናፊነት አጠናቋል። 3ቱን ዋንጫዎች በ2014፣ 2015 እና በ2016 ለተከታታይ 3 ዓመታት ከሲቪያ ጋር ማሳካትም ችሏል። 2019 ከእንግሊዙ አርሰናል ይህንን ዋንጫ ያሳኩ ሲሆን 2021 በስፔኑ ቪያሪያል እንዲሁም ደግሞ ዘንድሮ ከአስቶን ቪላ ጋር የአውሮፓ ሊግ ዋንጫን ማሳካትም ችሏል። በመድረኩ 5 አሰልጣኞች የአውሮፓ ታላላቅ ውድድሮችን ያሸነፉ ሲሆን ኡናይ ኤምሪ 4ኛው አሰልጣኝ ሆነው ትላንትና አዲስ ታሪክንም ሰርቷል። አስቶን ቪላ በፕሪሚየር ሊጉ 4ኛ ደረጃ ላይ የሚገኝ ሲሆን በሌላኛው የአውሮፓ መድረክም ትላንት ታላቁነቱን አሳይቷል። ጆዜ ሞሪኒዮ በሪያል ማድሪድ ቤት የሚያቆያቸውን ኮንትራት እስከ 2029 ለማድረግ መስማማታቸው ተዘግቧል። ፖርቹጋላዊው አሰልጣኝ በሪያል ማድሪድ ቤት እስከ 2028 የሚያቆይ ኮንትራትና አንድ ተጨማሪ ዓመት የማራዘም አማራጭ ውል ተካቶበት እንደነበርም ይታወሳል። ትላንት በወጣው አዲስ መረጃ መሰረት ደግሞ ጆዜ ሞሪኒዮ በማድሪዱ ክለብ እስከ ጁን 30 2029 የሚያደርስ ኮንትራት ለመፈራረም ተስማምቷል። ይህንንም ስምምነት በትላንትናው ዕለት በጆዜ ሞሪኒዮና በሪያል ማድሪድ የህግ ባለሙያዎች መካከል የተደረገ ነው ተብሏል። ጆዜ ቤኔፊካን ከለቀቁ ለክለቡ 3 ሚሊዮን ዩሮ በማድሪድ በኩል ተከፋይም ይሆናል። ጆዜ ሞሪኒዮ የሰኔ ወር ከመግባቱ በፊት በሪያል ማድሪድ ስራቸውን እንደሚጀምሩና በቀጣይ ሳምንት ወደ ማድሪድ ይከትማሉ ተብሎ ይጠበቃል። አሰልጣኙ የራሳቸውን ኮቺንግ ስታፍ አቋቁመው ቤርናቢዮ እንደሚደርሱ ሲነገር የሪያል ማድሪዱ የአካል ብቃት አሰልጣኝ አንቶኒዮ ፒንቱስ ህልዋቸው ሊጠናቀቅ እንደሚችልም ተዘግቧል። አሰልጣኝ ማይክል ካሪክ በመጪው ክረምት ዲያጎ ዳሎ ክለቡን እንዲለቅ ፍላጎት እንደሌላቸው ተናገሩ። ፖርቹጋላዊ ኢንተርናሽናል የክለቡ ቁልፍና አስፈላጊ መሆኑን አሰልጣኝ ማይክል ካሪክ ያምናሉ የተባለ ሲሆን በቀጣይም የዲያጎ ዳሎን ኮንትራት ለማራዘም ንግግር ለመጀመር ተዘጋጅተዋል የሚሉ መረጃዎች ወጥተዋል። የአርሰናል ደጋፊዎች እንኳን ደስ አላችሁ ሲል አነጋጋሪው የማንቸስተር ሲቲው ደጋፊ የመልካም ምኞቱን መልእክት አስተላለፈ። ታል ረህማን የተባለው መነጋገሪያ የነበረው የውሃ ሰማያዎቹ ደጋፊ የአርሰናል አርማ ያለበትን የውሃ መጠጫ ይዞ የተነሳው ፎቶ በማህበራዊ ሚዲያ አነጋጋሪ እንዳረገውም ይታወሳል። በዚያም ምስል በአርሰናል እግር ኳስ ክለብ ላይ በርካቶች እንዲሳለቁበት ትልቁን መድረክ የከፈተም እንደነበር በርካቶች አይዘነጉትም። አርሰናል በበርንማውዝ በተሸነፈበት ጨዋታ ይህን የውሃ መጠጫ ያስመለከተው ደጋፊ ትላንትና ከስካይ ስፖርት በነበረው ቆይታ ጋርም አርሰናሎች እንኳን ደስ አላችሁ የሚልንም መልእክት አስተላልፏል። የ2025-26 የእንግሊዝ ፕሪሚየር ሊግን ማሳካታቸው የተረጋገጠው መድፈኞቹ ይህንን ማሳካት ይገባቸዋል፣ ዋንጫውን እንዲያሳኩ እኔ ማበረታቻ ሆኛቸዋለሁ ሲል ይህ ደጋፊ ሐሳቡን ከስካይ ስፖርት ጋር በነበረው ቆይታ ገልጿል። በቀጣይም መድፈኞቹ መልካም ዕድል እንዲገጥማቸው እመኛለሁ። በዚህ ታዲያ ዋንጫውን ስላሳኩ ደስ ብሎኛል። ምናልባት አርሰናል ዋንጫ እንዲያሳካ የማትፈልጉ የተቃራኒ ቡድን ደጋፊዎች ካላችሁ ከወዲሁ ይቅርታ ጠይቃለሁ ሲል ቴራህማን አስተያየቱን ገልጿል። ከዚሁ ከአርሰናል ጋር በተያያዘ አርሰናል በቀጣይ የፕሪሚየር ሊጉን ዋንጫ ከደጋፊዎቹ ጋር በለንደን ጎዳናዎች የሚያከብረበትንም ቀን ይፋ አድርጓል። የሰሜን ለንደኑ ክለብ በቀጣይ ከ22 ዓመታት በኋላ ፕሪሚየር ሊጉን ማሳካቱን ተከትሎ በዕለተ እሁድ ግንቦት 31 ከቀኑ 8 ሰዓት በለንደን ጎዳናዎች የዋንጫ ድል ክብረ በዓላቸውን ከደጋፊዎቹ ጋር የሚያከብርበት ቀን መሆኑን በይፋ አስታውቋል። ከዚህ ቀን አስቀድሞ ግንቦት 30 የአውሮፓ ሻምፒየንስ ሊግ ፍጻሜ ከፓሪስ ሰን ዠርመን በቡዳፔስት ላይ የሚጫወት ይሆናል። ከዚህ ጨዋታ ማግስት ግን ምናልባትም አርሰናል ሻምፒዮንስ ሊጉንም ካሳካ ሁለቱንም ዋንጫ አንድ ላይ ለማክበር የታቀደ እንደሆነም ስካይ ስፖርት ዘግቧል።